እንዴት ነው ከጣዖት አምልኮ ከኢምፔሪያል ከልት ወጥተው ሕያው የሆነውንና እውነተኛውን አምላክ ለማምለክ እንዴት ዞሩ የሚለው ጉዳይ በመቄዶንያ ያላሉት በአካያ ያላሉት ሁሉ ምሳሌ ሆናቸዋል። ከዛ አልፎ እምነታችሁ በእግዚአብሔር ላይ ያላችሁ እምነት በዓለም ሁሉ ዙሪያ እየተወራ ነው ይላቸዋል። ዋው what a testimony! ብዙ መከራ ደርሶባቸዋል፣ ብዙ ፈተና ደርሶባቸዋል። ከባድ ነው፣ አስቸጋሪ ነው። በእንደዛ አይነት ከተማ ውስጥ እየኖሩ ጌታን መከተል፣ ጌታን ማገልገል፣ ፊትን ወደ ጌታ መመለስ የሚሞከር አይደለም፣ የሚቻል አይደለም። እንደዛ ባለ ሁኔታ ውስጥ እንኳን ምንም እንኳን ስደትና መከራ ቢደርስባችሁ ብርቱ መከራ ነው የሚለው። it's not just a minor suffering አይደለም፣ ብርቱ መከራ ነው የሚለው። ቢደርስባችሁ ግን ቃሉ ሲነገራችሁ የወንጌል ሲደርሳችሁ ወንጌል የተቀበላችሁት እያመነታችሁ አይደለም፣ በሁለት ልብ አይደለም፣ የተቀበላችሁት በደስታ ነው። መከራ ቢያመጣባችሁ ስደት ቢከተልም ከሥራ ብትፈናቀሉም ከቤት ብትወጡም ብትደበደቡ ብትወገሩም ይሄ ሁሉ መከራ ብትገለሉም ጭምር እንኳን እናንተ ግን ወንጌል በተነገራችሁ ጊዜ የእግዚአብሔር ቃል በመጣላችሁ ጊዜ የተቀበላችሁት ከደስታ ጋር ነው። ዋጣን እንካውት በጸሎታችን ወቅት ባስታወስናችሁ ጊዜ ስለ ሁላችሁ አልፎ አልፎ አይደለም፣ አንዳንድ ጊዜ አይደለም፣ ሁሉ ጊዜ ጌታን እናመሰግን። ጳውሎስ በደብዳቤዎቹ ሁሉ እግዚአብሔር የሚያመሰግንባቸው ጉዳዮች ዘላለማዊ ናቸው። እኛውን ጊዜያዊ ናቸው። እነዚህ ሁሉ የጠራሁላችሁ የዚህ ዓለም ጉዳዮች ናቸው። ጊዜያዊ ናቸው፣ ኢምፖርታንት ናቸው፣ ግን ደግሞ ወቅታዊ ናቸው፣ በጣም ጊዜያዊ ናቸው። የኛ እኮ ብዙ ጊዜያችን የሚያልቀው እኮ በእነዚህ ጉዳዮች ላይ እኮ የምስጋና በዓል ስናዘጋጅ፣ እኛ ግን በመጋረጃ በማይቀደም ፊት የጌታን ክብር እንደ መስታወት ምን ያብለጨለጭን ከክብር ወደ ክብር እንለወጣለን። የክርስቲያን ሕይወት ነው ይሄ። የአዲስ ኪዳን ማህበረሰብ ኑሮ ይሄ ነው። በመንፈስ ቅዱስ የሆነ ሕይወት ከፍ ዝቅ የለውም አይደለም፣ ግን እየጨመረ መሄድ ነው። ሊቀንስ አይችልም። ዛሬም የምመኝላችሁ ለአትላንታ ቤተክርስቲያን የሚጠቀስ ምሳሌ በዚህ ተብላ የምትነሳ እምነታቸው እያደገ ነው፣ ፍቅራቸው እያደገ ነው፣ ትዕግስታቸው እየጨመረ ነው። የእግዚአብሔር ጸጋ በሕይወታቸው ላይ እየበዛ እየሄደላቸው፣ እየደከሙ ነው፣ እየቀነሱ ነው፣ እያነሱ ነው ሳይሆን እየጨመሩ ነው። መጠየቅ ያለባችሁ እኔ አሁን በዚህ ጊዜ በዚህ ሰዓት ምን መሆን ነበረብኝ? ምን ነበር ለኔ መጻፍ የነበረብኝ? ምን መባል ነው ያለብኝ? በጌታ ቤት ውስጥ 5 ዓመት 10 ዓመት የጌታን ቃል እየሰማ እየተማር እየተመላለስ ግፉ። በዚህ መንገድ እየሄዳችሁ ነው። ጎበዞች በርቱ፣ ቀጥሉ ምንባለን ወይስ አሁንም የምንመከር፣ አሁንም የምንታረም፣ አሁንም የምንገሰስ፣ አሁንም የምንበረታታ? አንዳንዴ ወንጌላዊ ሆነ አገልጋይ ሆናችሁ ራሱ ሰዎች ጠይቋችሁ እንዴት ቻልከው እንዴ ከወንጌል የሚበልጥ ምን አለ? ምን አለ? የወንጌል ብርሃን ሲመጣላችሁ ይሄ ወንጌል ሲገባቸው ነው ሰዎች ይሄ ወንጌል ወደ እነሱ በመንፈስ ቅዱስና በኃይል በብዙ መዳን ሲመጣ የተቀበሉት በጣም በደስታ መከራ እንደሚመጣባቸው እያወቁ ስደት እንዳለባቸው እያወቁ ስቃይ እንዳለበት እያወቁ በብዙ መከራ ውስጥ እንደሚያልፉ እያወቁ በእግዚአብሔር መንፈስ ደስታ ተቀበሉት። ለምን የምትመጡት? ለምን የምመጣው? why do we gather as a body of Christ? ራሴን ቻሌንጅ ማድረግ አለብኝ። እኔ አሁን 3 ወር ያልሞላቸው እነዚህ ክርስቲያኖች እንደዚህ አይነት ደብዳቤ የሚጻፍላቸው እኔ ደግሞ ምን ልባል ይገባኝ ባይ ነው። ክንፍ አብቅዬ መልአክ በቃ የሚበር በአየር ላይ የሚሄድ በምድር ላይ የማይንቀሳቀስ ልዩ ፍጡር እኮ መሆን ነበር። እንደፈሰብን ጸጋ፣ እንደተማርነው የስብከት ብዛት፣ እንደሰማነው ዝማሬ፣ እንደተከፋፈልነው ኮንፈረንስ ልክ ወንድሞች it's a challenge for you። ሁላችንም እንደገና ደግሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ቄስ እንዳለው የሚቀጥለው ሳምንት ትልቅ ድግስ በዳላስ አጠቃላይ በዚህ በሰሜን አሜሪካ የሚገኙ ወንጌላውያን አብያተ ክርስቲያናት መጋቢዎች፣ ሽማግሌዎች፣ የሚኒስትሪ ሊደርስ ስብሰባ እናደርጋለን። ቄስም በዛ ይኖራል። he's one of our keynote speaker እና እሱን እያዘጋጀው በዚህ መሃል ነው ቄስ ካልመጣህና ካላገለገልክ ያለው እና የቄስ ዛዝ ሆነ። ቄስ ያው ድሮኛ ምናቀው በእኛ ቤት ሲያዝ እሺ ነው፣ ምንም እምቢ የለም። እና እሱ ደግሞ ታውቃላችሁ እንዴት አድርጎ እንደሚጠይቃችሁ፣ ምንም እምቢ እንደማትሉት አድርጎ ነው የሚጠይቃችሁና እጅግ በጣም የተወደደ እግዚአብሔር ሰው ነው በእውነት። አጠገቡ ቆያችሁ ቁጥር ሁልጊዜም የሚሰማችሁ ስሜት በጣም የተለየ ነው። የተለየ ስሜት ነው ያለው ቄስ። እግዚአብሔር ሰጠ ጸጋ አገልግሎት በእውነት በዚህ እድሜ ያው እንዲስለው ቅር ይለዋል አውቃለሁ፣ ግን በዚህ አሁን ባለበት እድሜ ውስጥ ያለው የሚንተከተከው የእግዚአብሔር ነገር ይደንቃል፣ ይገርማል። እና I want to thank you really ስለጋበዝከኝም እንድገኝም በዚህ ያንተ በጎ ፈቃድ ስለሆነ ስለዚህም አመሰግናለሁ። እናንተ ሁላችሁ ዛሬ የተገኛችሁ ሁላችሁን
ጌታ ይባርካችሁ። እዚህ ፊትም ፓስተር መስፍንም ባለቤቱም ሳሚዬም በጣም ማቃቸው የቅርብ ወዳጆቼ ናቸው እና እናንተ እንደገና ስላየኋችሁ ሌሎቻችሁንም ጌታን እጅግ አድርጌ አመሰግናለሁ። ትልቅ ነገር ነው ወደዚህ ቦታ የመጣችሁበት የገባችሁበትን አመታት በጣም ይሄን የሚያክል ፋሲሊቲ እግዚአብሔር ለትውልድ ነው የሰጣችሁ። አስደናቂ ነገር ነው። ዞረንም ያያየን ነበር እና ዳዊት በህይወቱ ዘመን ከሰራቸው ዋና ስራዎች በጣም ትላልቅ እና ዋና ስራዎች አንዱ ለትውልድ የሚተላለፍ ነገር ማኖሩ ነው። እንደምታውቁት ሰለሞን ሲሰራ ብዙ ነገር ቀሎት ነው የሰራው። አባቱ የታገለውን አይነት ትግል አባቱ ያሳለፈውን አይነት ጦርነት አልተዋጋም አይደል? ይሄ ትውልድ ቄስ የታገለውን ትግል አይታገልም ማለት እኮ ነው። ይሄን ቦታ ለማግኘት ወደዚህ ደረጃ ለመምጣት የተከፈለው መስዋዕት ቀላል እንዳይመስላችሁ። ከዚህ በኋላ የመጣው ትውልድ ግን በዚህ በረከት ውስጥ ነው የሚገባውና በጣም ትልቅ ስራ ነው። ይገባል እግዚአብሔርን ማመስገንና ስለ እግዚአብሔር ክብር እናምጣለን። በእውነት ስለሰጣችሁ ስለዚህ ፋሲሊቲ ጌታ የተባረከ ይሁን። ደግሞ እንግዲህ እውነትም ግብዣ ነው ያለው ቄስ ያነበበው ክፍል እኔም በልቤ ይመላለሳል። እግዚአብሔር የቃሉን ግብዣ እንደዘጋጀ ይገባኛል በእነዚህ ቀናት እና እግዚአብሔር በቃሉ ይባርክ። ያው በሆነ ቃል በሚሰራ ቃል እግዚአብሔር ይባርከናል። እግዚአብሔር ይመስገን። ዛሬና ነገን ማታን የአንደኛ ተሰሎንቄና የሁለተኛ ተሰሎንቄን መጽሐፍ ነው የምንመለከተው። ምሳሌያዊ ስለሆነች ቤተክርስቲያን ማለት ነው። ምሳሌ ስለምትሆን ቤተክርስቲያን ነው የምንነጋገረው። ነቼም የጳውሎስ እንግዲህ ያው በርካታ ደብዳቤዎችን የጻፈው እንደምታውቁት እና በጣም ከሚያመሰግናቸው እጅግ ከምስጋና ከሚያቀርባቸው ቤተክርስቲያን በጣም ጥቂቶቹ ምናልባትም አንድና ሁለት የሚባሉ ቤተክርስቲያን አንዷ የተሰሎንቄ ቤተክርስቲያን ነች። የሚያስደንቅ ትራንስፎርሜሽን ነው እግዚአብሔር በተሰሎንቄ ቤተክርስቲያን ውስጥ ያካሄደውና የሰራው በተሰሎንቄ ከተማ ያደረገው እና እነዚህ አብያተ ክርስቲያናት በተሰሎንቄ የነበሩ ቅዱሳን በዛ ላለው ምእመን ብቻ ሳይሆን በዛ አውራጃ በማሲዶኒያን አውራጃ ላሉት አብያተ ክርስቲያናት አልፎ ተርፎ እምነታቸው በአኪያና በዓለም ዙሪያ ሁሉ የተነገረላቸውና የተወራላቸው ቤተክርስቲያናት ናቸው። እንዴት ሆነ ይሄ? እንደዚህ አይነት ትራንስፎርሜሽን በእነዚህ ሰዎች ህይወት ውስጥ እንዴት መጣ? እንደዚህ አይነት ላለ ምሳሌያዊ ለሆነ ለሚጠቀስ ለሚወራ ለሚነገር አይነት ህይወት እንዴት በቁ? እግዚአብሔርን በዚህን ያደርጋል በየሰለማም እንዴት በቁ ሚሊዮን እንድናይ ነው የምፈልገው። ስለዚህ አንደኛ ተሰሎንቄን ሁለተኛ ተሰሎንቄን እናንተ ደግሞ ማታ ስትገቡ በጣም ብዙ ምዕራፎች አሉ እንድታነቧቸው ኢንከሬጅ አደርጋችኋለሁ። እስቲ ጌታ እንዲረዳን አጭር ጸሎት እናድርግ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ደግሞ በዚህ ምሽት ሰበሰብከን ለማመስገን ስምህን ለመባረክ ጌታ እግዚአብሔር ሆይ ደግሞ የቃልህን ግብዣ በእኛ መካከል የጌታ እግዚአብሔር ሆይ ልትሰጠን ደግሞ በዚህ ጌታ አከማቸን እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። አንተ በዚች አጥቢያ በዚች ቤተክርስቲያን ስለምታደርገው ስለምትሰራው መልካምና በጎ ነገር ሁሉ አመሰግንሃለሁ። ጌታ እግዚአብሔር ሆይ ደግሞ ቃልህን በኃይል እንድትልክልን መንፈስን በመካከላችን እንድታፈስ አቤቱ ጸጋ እግዚአብሔር በእኛ ላይ እንዲጨመር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እለምንሃለሁ። ምስጋናና ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንደነገርኳችሁ የተሰሎንቄን ከተማ ትንሽ ላንሳ መጀመሪያ። እነዚህ ክርስቲያኖች የሚኖሩበት ከተማ የኢምፔሪያል ሲቲ ነች። ተሰሎንቄ እንደምታውቁት ማለት የንጉሱ ከተማ ነች እና በጣም የንጉሱ አምልኮ የሚካሄድባት ከፍተኛ የሆነ የጣዖት አምልኮ የሚካሄድባት ከተማ። ከዛ ውጪ ሌላ ነገር ማድረግ ፈጽሞ የማይፈቀድባት። ምናልባት አሁን መካ ለምሳሌ ሄዳችሁ የክርስትና እምነትን ፕራክቲስ እንደማትሉት አይነት አሁን አክሱም ከተማ ውስጥ ታውቃላችሁ የወንጌላውያንም ይሁን የሌሎች ሃይማኖቶችን መስጊድም ይሁን የኛንም በጣም ከባድ ነው መስራት እና እንደዛ አይነት በጣም ጠንካራ የከተማ ውስጥ ነው ወንጌል የተሰበከውና እነዚህ ቅዱሳኖች የዳኑትና ያመኑት እና በዚህ ምክንያትም እጅግ ብዙ ስደትና መከራ ከወገኖቻቸው ገጥሟቸው። አስቡት አንድ አክሱም ውስጥ ያለ አንድ ካህን ተለውጦ ወይም መካ ወይም መዲና ብቻ እንደዚህ አይነት ቦታ ላይ ህይወት ሲለወጥና ሲቀየርና ከእንደዚህ አይነት ከሆነ የጣዖት አምልኮ ውስጥ እነዚህ ሰዎች ወጥተው ሕያውና ዘላለማዊ የሆነውን አምላክ ወደ ማምለክ መዞራቸው
በከተማ ውስጥ የሚፈጥረውን ሁከት አንደርስታንድ ታዩት ትችላላችሁ። በጣም አስቸጋሪ ሁኔታ ውስጥ በእንደዚህ አይነት ሁኔታ ውስጥ ነው ወንጌል ሰብኮላቸው በወንጌል ያመኑት እና ደግሞ ለውጣቸው በጣም አስገራሚ ነው። በልዩ መንገድ ወይም በልዩ ሁኔታ ካልተነኩ በስተቀር በዚህ ልክና በዚህ መጠን ሊቀየሩ አይችሉም። ለምሳሌ ሁላችሁ ምዕራፍ 1 ቁጥር 9 ላይ በእንዴት ያለ አቀባበል እንደተቀበላችሁንና ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ አለ። አዟዟራችሁ የሚያስገርም ነው። አስቡት። ይሄ የጣዖት አምልኮ ዝም ብሎ ለአንድ ምስል የመሰዋት ጉዳይ አይደለም። ሙሉ ህይወትን ሙሉ ማንነትን የሚቆጣጠር የህይወታቸው ሙሉ አካል ነው። ግብዣው እሱ ነው፣ ትምህርት ቤቱ እሱ ነው፣ ማህበራዊ ህይወቱ እሱ ነው። እዛ ውስጥ ነው ያለው። ከእንደዚህ አይነት የጣዖት አምልኮ ወጥተው ለቄሳር ከመሰዋት ወጥተው ሕያውና እውነተኛ የሆነውን አምላክ ለማምለክ ወደሱ እንዴት እንደተመለሳችሁ የሚያስገርምና የሚያስደንቅ ነው ይላቸዋል። ቁጥር 7 ላይ ምን ይላቸዋል? ከዚህ የተነሳ በመቄዶንያና በአካያ ለሚገኙ ምእመናን መልካም ምሳሌ ሆናችኋል። የጌታ ቃል ከናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን በእግዚአብሔር ላይ ያላችሁ እምነት በሁሉ ቦታ ታውቋል። ማለት ወሬ ሁሉ እሱ ነው። በተሰሎንቄ ከተማ ውስጥ እገሌ የሚባለው እኮ ወንድም እገሌ የምትባለው እኮ ተቀይራ አሁን ሕያውና እውነተኛ የሆነውን አምላክ እያገለገለች ነው የተባለ ይወራል። ማለት የሚነገር የሚወራ በጣም ብሬኪንግ ኒውስ ነው። ልክ አሁን በዚህ ጊዜ ልክ በቢቢሲ በሲኤንኤን ላይ እንደሚወጣ እንደሚነገር ዓለም ሁሉ እንደሚነጋገርበት አይነት እምነታቸው እንዴት ነው ከጣዖት አምልኮ ከኢምፔሪያል ከልት ወጥተው ሕያው የሆነውንና እውነተኛው አምላክ ለማምለክ እንዴት ዞሩ የሚለው ጉዳይ በመቄዶንያ ላሉት በአካያ ላሉት ሁሉ ምሳሌ ሆናችኋቸዋል። ከዛ አልፎ እምነታችሁ በእግዚአብሔር ላይ ያላችሁ እምነት በዓለም ሁሉ ዙሪያ እየተወራ ነው ይላቸዋል። ዋው what a testimony, what a testimony። ቁጥር 6 እናንተ እኛንና ጌታን መስላችኋል። ምንም እንኳን ብርቱ መከራ ቢደርስባችሁ ቃሉን በመንፈስ ቅዱስ ደስታ ተቀበላችሁት። ብዙ መከራ ደርሶባችኋል፣ ብዙ ፈተና ደርሶባችኋል። ከባድ ነው፣ አስቸጋሪ ነው። በእንደዚህ አይነት ከተማ ውስጥ እየኖሩ ጌታን መከተል፣ ጌታን ማገልገል፣ ፊትን ወደ ጌታ መመለስ የሚሞከር አይደለም፣ የሚቻል አይደለም። እንደዛ ባለ ሁኔታ ውስጥ እንኳን ምንም እንኳን ስደትና መከራ ቢደርስባችሁ ብርቱ መከራ ነው የሚለው። it's not just a minor suffering አይደለም፣ ብርቱ መከራ ነው የሚለው። ቢደርስባችሁ ግን ቃሉ ሲነገራችሁ የወንጌል ሲደርሳችሁ ወንጌሉ የተቀበላችሁት እያመነታችሁ አይደለም፣ በሁለት ልብ አይደለም፣ የተቀበላችሁት በደስታ ነው ይላል። ለዛውም ደስታውን ሲገልጸው ተራ ደስታ ይሄ በምግብ የሚገኝ ወይም በሌላ ጉዳይ የሚገኝ ደስታ ሳይሆን በመንፈስ ቅዱስ በሆነ ደስታ ነው የእግዚአብሔርን ቃል የተቀበላችሁ። በሐሴት ነው። መከራ ቢያመጣባችሁ፣ ስደት ቢከተልም፣ ከስራ ብትፈናቀሉም፣ ከቤት ብትወጡም፣ ብትደበደቡ፣ ብትወገሩም፣ ይሄ ሁሉ መከራ ብትገለሉም ጭምር እንኳን እናንተ ግን ወንጌል በተነገራችሁ ጊዜ የእግዚአብሔር ቃል በመጣላችሁ ጊዜ የተቀበላችሁት ከደስታ ጋር ነው። what an encounter, what an encounter። ሲጀምር ቁጥር 2 ላይ በጸሎታችን እያስታወስናችሁ ሁልጊዜ እግዚአብሔርን ስለሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁንና በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስበዋለን። የሚገርማችሁ ጳውሎስ ስለነዚህ ሰዎች ሲያስብ በጸሎት ስፍራ ሆኖ ሲያስታውሳቸው ወደ አእምሮ የሚመጣው ነገር ምንድነው? እግዚአብሔርን ማመስገን። ስለ አንዳንዳችሁ እኮ የሚለው ቤተክርስቲያን ውስጥ እኮ ስለ አንዳንዶቹ ማውሳት ላይ ከባድ ነው፣ አስቸጋሪ ነው እኮ አንዳንድ ጊዜ። ጳውሎስ ግን ስለ ሁላችሁ በጸሎታችን ወቅት ባስታወስናችሁ ጊዜ ስለ ሁላችሁ አልፎ አልፎ አይደለም፣ አንዳንድ ጊዜ አይደለም፣ ሁል ጊዜ ጌታን እናመሰግናለን። ለምንድን ነው የሚያመሰግነው? በጣም ባማረ በተሽቆጠቆጠ ቤት ስለምትኖሩ፣ በጣም ጥሩ መኪና ስለምትነዱ፣ ጥሩ ስራ ስላላችሁ፣ ጥሩ ደሞዝ ስላላችሁ፣
ስላገባችሁ ለወለዳችሁ ልጆች ስለዳራችሁ ግራጆች ስላደረጉ ጥሩ ነው ይሁን ጥሩ ነው ግን ጳውሎስ በደብዳቤዎቹ ሁሉ እግዚአብሔር የሚያመሰግንባቸው ጉዳዮች ዘላለማዊ ናቸው እኛውን ጊዜያዊ ናቸው እነዚህ ሁሉ የጠራሁላችሁ የዚህ ዓለም ጉዳዮች ናቸው ጊዜያዊ ናቸው ኢምፖርታንት ናቸው ግን ደግሞ ወቅታዊ ናቸው በጣም ጊዜያዊ ናቸው የኛ እኮ ብዙ ጊዜያችን የሚያልቀው እኮ በእነዚህ ጉዳዮች ላይ እኮ የምስጋና በዓል ስናዘጋጅ ጳውሎስ ያመሰግን የሚያመሰግነው ስለምንድን ነው ከእምነት የሚመጣውን ምናችሁን እያየሁ ስራችሁን እያሰብኩ ደግሞም ከፍቅር የመነጨው ምናችሁን ድካማችሁንና በጌታችን በኢየሱስ ክርስቶስ ላይ ባላችሁ ተስፋ የተገኘውን ምናችሁን ጽናታችሁ እንዴት እንደጸኑ አስቡ የደረሰባቸው ፈተና ቀላል አይደለም መከራው ብርቱ ነው እንግልቱ ብርቱ ነው መገለል አለ ከስራ መቀነስ አለ ከማህበረሰብ መገፋት አለ ከቤት መውጣት አለ የትዳር መፍረስ አለ እንግልት አለ እስራት አለ ግድያ አለ ቀላል እኮ አይደለም ግን በዚህ ሁሉ ውስጥ በክርስቶስ ኢየሱስ በጌታችን ላይ ተስፋ ስለምታደርጉ ጸንታችኋልና እግዚአብሔርን አመሰግናለሁ ይላል ከፍቅራችሁ የሚወጣውንና የሚመነጨውን ድካም ጥረት አለ ስራ አለ ሩጫ አለ እንቅስቃሴ አለ ግን ከፍቅር የወጣ ነው አንዳንድ እኮ ነገር እኮ አለ ግን ከፍቅር ላይሆን ይችላል ሐዋርያው ግን ይሄ የምታሳዩት ድካማችሁ ሁሉ የሚመነጨው ከፍቅር ስለሆነ ከዚህ የተነሳ እግዚአብሔርን አመሰግናለሁ ከእምነታችሁ የሚመጣውን ምናችሁን ስራችሁን እነዚህ ጉዳዮች ወንድሞቼ በጣም ኢምፖርታንት ናቸው እምነት ተስፋ ፍቅር እነዚህ ሶስቱ ዘላለማዊ ናቸው ደግሞ ከነዚህ ፍቅር ይበልጣል አይለንም ጳውሎስ ስለዚህ በደብዳቤዎቹ ሁሉ ስለ እምነት ያመሰግናል ስለ ትግስታቸው ያመሰግናል ደግሞ ስለ ፍቅራቸው ያመሰግናል በጣም አስደናቂ ነው እነዚህ ሰዎች እምነት ትግስትና ፍቅር የሚገርም ነው በጣም ነው የሚደነቀው ምሳሌ ሆናችሁ ለመቄዶንያ አብያተ ክርስቲያናት በአካል ያሉት ለቆሮንቶስ ይሄ እምነታችሁ ይሄ ፍቅራችሁ መንደር ውስጥ የሚወራ አይደለም በዓለም ሁሉ በአብያተ ክርስቲያናት ሁሉ ተሰምቷል እምነታችሁ መለወጣችሁ አሪሜምበርኛ 86 85 አካባቢ ታላቅ ሪቫይቫል የመጣ ኦርቶዶክስ ቤተክርስቲያን ውስጥ among the youth ካህናቱ መነኮሳቱ ጳጳሳቱ ልጭምር ሳይቀሩ ተለወጡበት ይወራ ነበር በዓለም ዙሪያ ምናልባት አይተውና ላዜ መተጎሚታቸው አቤት ተስፋ አረጋለሁ በመድር ዙሪያ የተነገረው እንዴት እዛ ውስጥ ከሃይማኖት ቤት ውስጥ ከእንደዚህ አይነት ሁኔታ ውስጥ እንዴት ወጣው እንዴት አምልኮ እንዴት ዘማሪ ሆነ እንዴት ከበሮውን ለጌታ የሚዘምሩ እንዴት ሆኖ ተብሏል አስቡት ለዛው የኛም ስደት አለው መከራ አለው ከቤት መፈናቀል አለው ብዙ ዋጋ ከፍለናል እውነት ለመናገር ደግሞ ቀደም ብሎ ደግሞ በ60ዎቹ በ50ዎቹ ደግሞ የነበረው ሪቫይቫል ደግሞ አስቡት በኢትዮጵያ ውስጥ ፕሮባብሊ ይሄኛው ከዛም የጠለቀ ነው አስቸጋሪው በሆነ ከተማ ውስጥ ታስታውሳላችሁ ወንጌል በተሰሎንቄ በተሰበከ ጊዜ ክሱ እኛ ከቄሳር ውጪ ሌላ ጌታ አናውቅም እነዚህ ሰዎች ሌላ ጌታ ይሰብካሉ ተብለው ከተከሱ ወይም ሌላ አናውቅም በከተማ ውስጥ ከቄሳር ውጪ ሌላ አምልኮ ልትፈጽሙ አትችሉም it's an imperial city ከጣዖት አምልኮ ውጪ ሌላ አምልኮ ሊሆን አይችልም በጽሙ አስቸጋሪ ነው መካ መዲና ውስጥ እንዳልኳችሁ አክሱም ውስጥ በጣም ሪሊጂየስ የሆነ ሲቲ ውስጥ ሄዳችሁ እንደማከሄድ ማለት ነው አስቸጋሪ ነው በእኛ እድሜ እንኳን አንዳንድ ከተሞች ውስጥ ኮንፈረንስ ማድረግ እንዴት ከባድ እንደሆነ እናውቃለን እንኳን ቤተክርስቲያናትን መትከል ቀርቶ ማለት ነው እንኳን ቤተክርስቲያን መትከል ቀርቶ እነዚህ ክርስቲያኖች ውስጥ የመጣው የህይወት ለውጥና የህይወት ታድሶ የሚደንቅና የሚገርም ነው የሚነገር ነው የሚወራ ነው በስፍራ ሁሉ መቄዶንያ ውስጥ አኪያ ውስጥ ወደ ኢየሩሳሌም ቤተክርስቲያን ውስጥ ይነገራል ሰማ እግዚአብሔር ቃል እኮ በተሰሎንቄ ተሰበከ እና ሰዎች እኮ አመኑ ከጣዖት አምልኮ ወደ እግዚአብሔር እኮ ዞሩ ቤተክርስቲያን እኮ ተተከለች መከራ አለባቸው ስደት አለባቸው ግን ጸንተዋል በጌታ ቆመዋል የተባለ ማለት ይወራል በስፍራ ሁሉ ይነገራል this is a kind of transformation that has happened among the church in Thessaloniki ደግሞ እንደው አንድ ቀን የአንድ ወቅት አላለም የአንድ ወቅት የአንድ ጊዜ የአንድ ሰሞን መነቃቃት ነው ብላችሁ እንዳትሉ ሁለተኛው ደብዳቤ ሲጽፍ ላንብብላችሁ ስለነዚህ የሚለው ሁለተኛው ደብዳቤ ሲጽፍላቸው እንደዚህ ብሎ ጽፏል ቁጥር 3 ላይ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 3 ትንሽ ለነሱ እንደ ፒክቸር ስታችሁ ይል ወንድሞች ሆይ ይላል
ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና አይገርም በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁ እየጨመረ በመምጣቱ ስለናንተ እግዚአብሔርን ሁሉ ጊዜ በሚገባ ማመስገን አለብን። ምን ያደረገ ነው? እየጨመረ ነው። ፌድም ያረግ ለአንድ ሰሞን ለአንድ ወቅት የሆነ መነቃቃት አይደለም። ፍቅራችሁ የአንድ ወቅት ፍቅር አይደለም፣ ሰሞነኛ ፍቅር አይደለም። ይሄ የእግዚአብሔር ፍቅር ነው። ምን ያደረገ? እያደገ መሄድ፣ እየጨመረ መሄድ። ፍቅራቸው እያደገ ነው። እምነታቸው እያደገ ነው። እምነታቸውና ፍቅራቸው ብቻ ሳይሆን ቁጥር 4 ላይ ስለዚህ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ እኛ ራሳችን ስለ ትዕግስታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያን ዘንድ ሁሉ እንመካለን። you became a source of pride for us። የትምክህት ምክንያት ሆናችሁ ስንቶቻችሁ ህይወት ትመኙታላችሁ? እየጨመረ የሚሄድ እምነት፣ እየጨመረ የሚሄድ ፍቅር። ዛሬ እንደምታውቁት አንዳንድ ጊዜ ይሄ ነገር ይቀጥላሉ፣ ይዘልቃሉ። ስጋት አለብን። እንደ ርችት አንድ ላይ ቦግ ብሎ የሚጠፋ ብዙ ስላየን ዘላቂ የሆነ ይሄ እምነት፣ ይሄ በውስጡ የተቀጣጠለው እግዚአብሔር ፍቅር የሚቀጥል ይሆን ወይ? በስደትና በመከራ ውስጥ ያሳየው ጽናት ነገም ይደግመዋል ወይ ብለን የምንሰጋባቸው ብዙ ጉዳዮች አሉ። ጳውሎስ ሁለተኛው ሲጽፍ አሁን የነበራቸው እምነት አይቶ ፍቅራቸውን አይቶ በክርስቶስ ላይ ባላቸው ተስፋ ያላቸውን ጽናት አይቶ ያመሰግንና ሁለተኛውን ደብዳቤ እየቀነሰ እየደበዘዘ ስለሄደ አይደለም የሚላቸው። እምነታችሁ በየጊዜው ምን ያደረገ? እየጨመረ። ይኸውላችሁ አዲስ ኪዳን ህይወት the life of the New Testament እንደዛ እኮ ነው። ሐዋርያው ጳውሎስ እኛ የጌታን ክብር በመጋረጃ በማይከደን ፊት ምን ያደረግን? እያብለጨለጭን ከክብር ወደ ክብር እንለወጣለን። it's an ever increasing glory። ስለ ሙሴ ያነሳና ሙሴ እኮ ተራራው ላይ ወጥቶ ከእግዚአብሔር ጋር ሲነጋገር ይሄ የፊቱ ቁርበት ያበራል፣ ያብረጨርጫል፣ ያብረቀርቃል፣ ለማየት ይቸግራል። ሲወርድ ግን ወደ ነበረበት ቦታ ወደዛው ይመለሳል። ኢቭን መጋረጃ ያደረገው ብሉይ ኪዳን ያው ማየት አቅቷቸው ስላብረቀረቀ ፊቱን ይሸፍን ነበር ነው የሚለናል። ጳውሎስ ግን በመገለጥ አይደለም ይላል። አይደለም ሙሴ በፊቱ ላይ መጋረጃ የሚያደርገው ያው የነበረው ሁኔታ ስለሚመለስ ግንባሩ ወደ ነበረበት ስለሚመለስ ነው፣ እንዳያዩ ብሎ ነው መጋረጃ የሚያደርግ። እኛ ግን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ምን ያብለጨለጭን ከክብር ወደ ክብር እንለወጣለን። የክርስቲያን ህይወት ነው ይሄ። የአዲስ ኪዳን ማህበረሰብ ኑሮ ይሄ ነው። በመንፈስ ቅዱስ የሆነ ህይወት ከፍ ዝቅ የለውም አይደለም፣ ግን እየጨመረ መሄድ ነው። ሊቀንስ አይችልም። አንዳንዴ እኮ አለ አንዳንድ ባምፕሳሉ አውሮፕላን ሲሄድ እኮ አሉ ባምፕሳሉ። ግን ትራጀክተሪውን ካያችሁት እምነታችን እያደገ ነው ወይ? ፍቅሬ እየጨመረ ነው ወይ? በጌታ በኢየሱስ ባለኝ ተስፋ ምክንያት በሚደርስብኝ መከራና ስደት በሚደርስብኝ ልዩ ፈተናዎች ውስጥ ጸንቼ እቆማለሁ። ትዕግስቴ እያደገ ነው ወይ ብለን መጠቃል። አመሰግናለሁ ይላል። አሁን እንኳን ማመስገን አለብን፣ ግዴታችን ሁሉ ይላል። ለምን? እምነታችሁ እየጨመረ ነው፣ ፍቅራችሁ እየጨመረ ነው። በጌታ በኢየሱስ ተስፋ ያላችሁ ትዕግስት እየጨመረ ነው። እኛ ሁሉ ሳይቀር በየአብያተ ክርስቲያናቱ እንመካባችኋለን። ስናነሳ ስማችሁን በኩራት ነው የምናነሳው። ለምን አታዋቸውም ነው የምንለው። ምሳሌ አድርገን ነው የምንጠቅሳችሁ። ዛሬም የምመኝላችሁ ለአትላንታ ቤተክርስቲያን የሚጠቀስ ምሳሌ በዚህ ተብላ የምትነሳ እምነታቸው እያደገ ነው፣ ፍቅራቸው እያደገ ነው፣ ትዕግስታቸው እየጨመረ ነው። የእግዚአብሔር ጸጋ በሕይወታቸው ላይ እየበዛ እየሄደላችሁ፣ እየደከሙ ነው፣ እየቀነሱ ነው፣ እያነሱ ነው ሳይሆን እየጨመሩ ነው። እምነታችሁ እየጨመረ፣ እምነታችሁ በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁ እየጨመረ በመምጣቱ ስለናንተ እግዚአብሔርን በሚገባ ማመስገን አለብን ይላል። ልመልሳችሁ ወደ መጀመሪያው ደብዳቤው ምዕራፍ 3 ላይ ልሰጣችሁ ቁጥር 11 አሁንም ራሱ አምላካችን አባታችን ጌታችን ኢየሱስ ክርስቶስ ወደ እናንተ እንዲመጣ መንገዳችን ያቅናልን ይልና እኛ ለናንተ ፍቅር እንዳለን ሁሉ እርስ በርሳችሁ ያላችሁን ፍቅር ሌሎችም ያላችሁ ፍቅር ጌታ ያብዛላችሁ ያረፍርፍላችሁ ብሎ ይመርቃቸዋል። ይብዛ ይትረፍረፍ። እንዲህ እኮ ነው ጥሪያቸው ወንድሞች።
እንዲበዛ እኮ ነው፣ እንዲትረፈረፍ እኮ ነው። ምናችን? ፍቅራችን፣ እምነታችን፣ በጌታ በኢየሱስ ክርስቶስ ያለን ተስፋችን፣ ጽናታችን እየጨመረ እየበዛ እየተረፈረፈ እንዲሄድ እኮ ነው። ምዕራፍ 4 ቁጥር 1 ጀምሮ በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው ይላል። አይገርምም? እንደዚያው እየኖራችሁ ነው እኮ አለ። አረ ኑሩ እኮ ነው፣ ጭቅጨቃ እኮ ነው። አረ እንደዚህ አድርጉ እኮ ነው። መቼ ነው እኔ እንደዚህ እየኖርክ ነው? እግዚአብሔር ይባርክ። እንደ እግዚአብሔር ቃል እየተመላለስክ ነው። አስተማርናችሁ ብቻ አይደለም አስተምረናችኋል ይልና እንደዚያው ነው የምትኖሩት። እንደነገርናችሁ እየኖራችሁ ነው። እንዳስተማርናችሁ። ምን አይነት ምሳሌነት ነው? እንዳስተማርናችሁ እንዳዘዝናችሁ ነው የምትሄዱት። በዛም እንደነገርናችሁ እያደረጋችሁ ነው። እንዳዘዝናችሁ እየኖራችሁ ነው። አሁን እኛ የምንሰጣችሁ ምክር እንድትገፉበት ብቻ ነው ይላል። ስለዚህ በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። ግፉበት። ብዙዎቹ ቤተክርስቲያናት እንደምታውቁት የሚወቀሱ ናቸው አይደል? ቆሮንቶስ፣ ገላትያ እንደው ምን ሆናችኋል እንዴ? ከዳናችሁበት ከዚህ የጸጋ ወንጌል እንዴት ፈጥናችሁ ተንሻታችሁ? ቆሮንቶስ እንዴት እንዲሆናችሁ ብትበደሉ አይሻላችሁ? እንዲህ የሚባሉ ናቸው እንደምታውቁት። በምን ልምጣ? በበትር ልምጣ ወይስ ፍቅር የቱሻ የሚባሉ ናቸው ቆሮንቶስ። when it comes a church in ተሰሎንቄ ግን ግፉበት። ያዘዝናችሁን ያስተማርናችሁን ሁሉ እያደረጋችሁት ነው። ስለዚህ ቀጥሉ በዚህ ነው የሚላችሁ። ቁጥር 9 ምዕራፍ 4 ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልጋችሁ። what a word! you don't need to be taught about it. ልትመከሩ በዚህ ጉዳይ ልትማሩ አይገባችሁም። እስቲ እንደው በእኔ ህይወት እንደው ልማረው የማይገባው የምኖረው ነገር ምንድን ነው ብላችሁ ጠይቁ። ምን አለ አሁን አንዳንዴ ሲፈለግ የሚገኝ ይሄን ጉዳይ እኔ ትምህርት አያስፈልገኝም። በእውነት በዚህ ነገር ፈጽሞ ምክርም አያስፈልገኝም። እኔ በዚህ ጉዳይ በጌታ ፊት በሚገባ እየኖርኩ ነው ብለን የምንመካበት እየኖርኩ ነው፣ እያረኩት ነው፣ እየፈጸምኩት ነው። ዛሬም አንዳንድ ጊዜ ከ5 ዓመት በኋላ ኦፍ ኮርስ የአንድ ዓመት ልጅ እኮ አንደርስታንደብል። አንዳንድ ሰዎች ምን ያሉ ያው ክርስትና እንደምታውቀው እድገት ነው፣ ቀስ እያለ ነው ያው ይላል። ከዓመት በኋላ አሁንም ከዓመት በኋላ አሁንም መጠየቅ ያለባችሁ እኔ አሁን በዚህ ጊዜ በዚህ ሰዓት ምን መሆን ነበረብኝ? ምን ነበር ለኔ መጻፍ የነበረበት? ምን መባል ነው ያለብኝ? በጌታ ቤት ውስጥ 5 ዓመት 10 ዓመት የጌታን ቃል እየሰማን እየተማር እየተመላለስ ግፉ። በዚህ መንገድ እየሄዳችሁ ነው። ጎበዞች በርቱ፣ ቀጥሉ ምን ባለን? ወይስ አሁንም የምንመከር፣ አሁንም የምንታረም፣ አሁንም የምንገሰስ፣ አሁንም የምንበረታታ? ማንም ስለ ወንድማማች መዋደድ ለእናንተ መጻፍ አያስፈልገውም። ለምን? ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋል። ኢቭን አስተማሪ ያስፈልጋችሁ ይላችኋል። ተምራችኋል። ዳኖ ምን ነሶች ጨርሰዋል፣ ፍጹም ሆነዋል፣ ጉለት የለባቸዋል። ግን የሚያስደንቅ እድገት ላይ ናቸው ማለት ነው። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ባጥቢያችሁ እኮ ነው የሚለው። በአጠቃላይ በመቄዶንያ ያሉት ማለት በፊልጵስዩስ ያሉትንም በተሰሎንቄ ያሉትንም እነዛን ሁሉ በጣም ነው የምትወዷቸው። በመላይቱ መቄዶንያ እኛ እኮ በራሳችን አጥቢያ ውስጥ ያለውን እኮ ራሱ መውደዳችን መጠየቅ አለባቸው አይደለም? በከተማውቱ ቤተክርስቲያኑ በጣም ነው የምትወዱት እኮ እናንተ። በዚህ በጆርጂያ ያለው በኖርዝ አሜሪካ ያሉትን ቤተክርስቲያን በሙሉ እኮ እንደምትወዱ ይታወቃል ተብሎ ቢጻፍ ማለት ነው። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ግፉ ነው የተገሰጹበት አርሙ የተባሉት ነገር የለም አለ ያለ ስርዓት ይሄዱ ያሉ አንዳንድ ወንድሞች አሉ የተባሉበት አለ። ፍጹም ናቸው፣ ጉለት የለብንም እያልኩ አይደለም። ግን እየተለወጥን ነው ወይ? ጥያቄ ከቀን ቀን እምነታችን እያደገ ነው ወይ? ከቀን ቀን ፍቅራችን እየጨመረ ነው ወይ? ልክ ጳውሎስ እንዳለው በመጋረጃ በማይከደን ፊት አንቬይልድ በሆነ ፌስ የጌታን ግሎሪ ሪፍሌክት እያደረግን
with an ever increasing glory እየጨመረ ያንን የጌታችን ኢየሱስን መልክ ምን እስክንመስል ድረስ እየተቀየርን ነው። This is the normal Christian life. አሁን ለብዙዎቻችሁ በጣም የሚያስደንቅ ነው። አቤት እንዴት ያሉ ወንድሞች ናቸው፣ እንዴት ያሉ አማኝ ምን ግን እኮ ይሄ የእያንዳንዳችን ዕለታዊ ህይወታችን የየቀን ተቀን ኑሯችን መሆን የነበረበት ጉዳይ እኮ ነው። በእግዚአብሔር ጸጋ ማለት ነው። በእግዚአብሔር ጸጋ መሆን ያለበት ሰው ስለእናንተ ሲያስብ የቤተክርስቲያን መሪዎች ስለእናንተ ሲያስቡ ስለኔ ሲያስቡ እግዚአብሔርን ያመሰግናሉ ወይ? ሁልጊዜ ያመሰግናሉ። እንትን ባሰብ ቁጥር ጌታን አመሰግናለሁ፣ ስለ እምነቱ አመሰግናለሁ፣ ስለ ፍቅሩ አመሰግናለሁ፣ ስለ ጽናቱ በብዙ ፈተና ውስጥ ነው የሚያልፈው። ግን ጌታን እያገለገለ ነው። ብዙ ተቅራት አለበት፣ ግን ጌታን ይከተላል። ደግሞ እየጨመረ እምነቱ እየጨመረ ፍቅሩ እየጨመረ ይሄዳል። እምነቱ በዓለም ሁሉ እኮ የሚወራ የሚነገር እኮ ነው ይላል። እምነታችሁ በዓለም ሁሉ በመላው ዓለም የእግዚአብሔር ቃል ከእናንተ ወጥቶ በዓለም ሁሉ ተወርቷል። what a testimony እየተነገረ ነው። ሰው በሙሉ አማኞች በሙሉ በመቄዶንያ ያሉ በአካያ ያሉ all over the world ያሉ በዛ በሚታወቀው ዓለም ውስጥ የሚኖሩ ቅዱሳን በሙሉ የሚነጋገሩት ስለ እናንተ ሆኗል። ስለ ለውጣችሁ፣ ስለ መዳናችሁ። ጳውሎስ ምዕራፍ 1 ላይ ቁጥር 4 ላይ በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። it's a very bold claim። ያንደን ሰው ምርጫ ማወቅ ከባድ አይደለም እንዴ? የጌታ የሆኑትን እኮ እርሱ ያውቃል የሚለው ጳውሎስ እርግጠኛ ሆኖ አውቀናል። እናንተን እግዚአብሔር እንደመረጣችሁ አውቀናል። በእግዚአብሔር እንደተወደዳችሁ አውቀናል። ማለት ምርጫ የእግዚአብሔርን ምርጫ ኢሌክሽንን ማወቅ ማን ነው ስለማን እርግጠኛ ሆኖ በዚህ ልክ we know እግዚአብሔር እንደመረጣችሁ አውቀናል። ሁለተኛው ደብዳቤውም ላይ ሲጽፍላቸው ሁለተኛው ደብዳቤ ምዕራፍ 2 ቁጥር 13 ላይ በጌታ የተወደዳችሁ ወንድሞች ሆይ እኛ ግን ሁሉ ጊዜ ስለናንተ እግዚአብሔርን ልናመሰግን ይገባናል። አቤት እኮ የምስጋና ደብዳቤ እኮ ነው። የሚያመሰግንበት ጉዳይ ብዛቱ የሚያመሰግንበት ጉዳይ ይገባናል። ግዴታ አለብን። ስለናንተ ሁሉ ጊዜ እግዚአብሔርን ማመስገን አለብን። ምክንያቱም ሲናገር ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁና በእውነት አምናችሁ እንድትድኑ መርጧችኋል። የጌታችን የኢየሱስ ክርስቶስን ክብር ተካፋዮች እንድትሆኑ በወንጌል ጠርቷችኋል። እንደተጠራችሁ አውቀናል። እንደመረጣችሁ አውቀናል። እንደተወደዳችሁ አውቀናል። ይሄን ለማለት ድፍረት የሰጠው ምንድነው? በህይወታቸው ውስጥ ያየው አንደኛ አገባባቸው ያስታውቃል እኮ። ሰው እኮ በእግዚአብሔር ሲነካ እኮ ያስታውቃል። እኔ ስለወጥ ቅድም ቄስ ተገሰምታችሁ እንዴት መንፈስ ቅዱስ ሲነካኝ እንዴት ህይወቴን እንደገለባበጠ አውቃለሁ። ብዙ ህልም የነበረኝ ሰው በቃ ትልቅ ህልም የነበረኝ ሰው ወንጌል ህልሜ ያደረገው እሱ ነው። ብዙ ራይ ብዙ ህልም ብዙ ፍላጎት የወጣትነት ፍላጎት አንዳንዴ እናቴ ታይና ልጅ እንዲው ሰው ወደ ላይ ሲመኝ አንተ እንዲ ወደ ታች ትመኛለህ። ያው ኦርቶዶክስ ታውቃለህ እነሱ ልጃቸው ዶክተር ሆኖ በቃ ላይ ብዙ ጓደኞች ይደሱ እንደምትመኝ ልታየው አትችልም። ይሄን ልትመለከተው አትችልም። አብሬያቸው የተማርኳቸው ጓደኞች ጭምር ሳይቀሩ ቤዛ የምርን ነው አሁን በቃ ተመረቀ ሱታ ወንጌል ሰባኪ ነው ተሆነ ይሉኛል። አንድ ሙስሊም ጓደኛዬ ግራጁዌሽናችን እንደነገው ነው እንደዛሬ አርብ ምሽት አለ ፓርቲ ምናምን ግቢ ውስጥና በር ላይ ቆመን ይጫወትን እና በቃ አሁን አንተ ከዚህ በኋላ ወንጌል ሰባኪ ነው የምትሆነው አለ። አገልጋይ አሁን ምንም ልቤ ወስኗል። ምንም ለደቂቃ ማስበው እንደው አላለም ምጸልይበት እንደው ነው ወይ ለምጠይቀው አይደለም አመልኩት። ቤዛ እውነቴን እኔ እንኳን ላረጋው ላስበው አልችልም አለኛ። ላስበው አልችልም። አንዳንዴ ወንጌላዊ ሆነ አገልጋይ ሆናችሁ ራሱ ሰዎች ጠይቋችሁ እንዴት ቻልከው አምሉ እንዴ ከወንጌል የሚበልጥ ምን አለ? ምን አለ? የወንጌል ብርሃን ሲመጣላችሁ ይሄ ወንጌል ሲገባቸው ነው ሰዎች ይሄ ወንጌል ወደ እነሱ በመንፈስ ቅዱስና በኃይል በብዙ መዳን ሲመጣ የተቀበሉት በጣም በደስታ ነው። መከራ እንደሚመጣባቸው ያወቁ፣ ስደት እንዳለባቸው ያወቁ፣ ስቃይ እንዳለበት ያወቁ፣ በብዙ መከራ ውስጥ እንደሚያልፉ ያወቁ በእግዚአብሔር መንፈስ ደስታ ተቀበሉት።
ዞሩ። ጣዖትን የሚባል ህይወታቸውን እድሜያቸውን ሙሉ ሲያገለግሉት የነበረውን ያንን ጣዖት ትተው ከጣዖት አምልኮት ሕያው የሆነውን አምላክ ለማምለክ ዞሩ። መዞር የሚባለው ይሄ ነው። በሚያስደንቅ ሁኔታ ነው ወደ ጌታ የመጡት እና ያ ቃል ጳውሎስ ኮንቨርሽናቸው በጣም ትራንስፎርሜሽናል ነበር። ያውቃል ወንጌል ሲሰበክላቸው በብዙ ኃይል ነው፣ በመንፈስ ቅዱስ ነው፣ በብዙ መረዳት ነው። እነሱም ደግሞ ሲቀበሉት የተቀበሉበት መንገድ አያችሁ ቀጣይ ላለው የህይወታችን ጎዳና የተቀበልንበት መንገድ ወንጌል ይወስነዋል። እንደ ቀላል እንደ ተራ ነገር እንደ ምናምን ነገር ቆጥረን ተቀብለነው ከሆነ በቀጣይ ህይወታችሁ ውስጥም ያው ነው የሚሆነው። ግን ሲመጣ እንዴት ነው የመጣው ቤታችሁ ውስጥ? እንዴት ተቀበላችሁት ወንጌልን? ሲመለስላችሁ አስቡት። እንዴት የተቀበልኩት ወንጌል ሲነገረኝ ሲሰበክል የክርስቶስ የጌታችን አዳኝነት። ጳውሎስ እነዚህ ክርስቲያኖችን በሚመለከት ሲናገር የመጀመሪያው ደብዳቤው ላይ ምን ይላል? ደግሞም ከሙታን የተነሳውን ከሰማይ የሚመጣውን ልጁን ከሚመጣው ቁጣ የሚያድነውን ኢየሱስን እንዴት እንደምትጠባበቁ ሁሉ እየተወራ ነው። እንዴ አጣበቃችሁ ኤክስፔክቴሽናችሁ የጌታን መምጣት እንዴት ነው የምትጠብቁት? እናንተ አላኔ እንረሳዋለን። ጌታ ይመጣል። እኔ ትንሽ ልጅ ሆኜ የኤሌመንተሪ ተማሪ ሆኜ አክስቴ ከሻሸመኔ ነበር ለረፍት የምትመጣው እና በጣም ስለምንዋደድ ጧት ላይ ነው ውጪ ወጥቼ ቁጭ ብለው አቃለው ጧት እንደማትመጣ ግን ጉጉት የሚባል ውስጤ ስላለ ጧት አረ ልጄ ግባ ትላለች ማማ ምን አረ ገና እኮ ነው ታለች። ከዛ ያስገቡኛል ማለት ምሳ ሳለ ደግሞ ወጣለሁ። አንድ ቀንም ምሳ ላይ መታ እንደማታውቃለሁ። መንገዱ ያው ተቃላች ያኔ ሩቅ ነው። ቀኑ ሙሉ ተነርቶ በዛ ምን ይባለው ሎንችና ምናምን የሚመጣበት አንድም ቀን አክስቴ እኔ ቤቱ ተቀምጬ ደርሳ አታውቅም። አንድም ቀንም ነግራችሁ 11 ሰዓት 5 PM እወጣለሁ። ደግሞ usually 5:36 ነው የምትመጣው። ያው ከታክሲ ተራ ሄጄ ተቀብያት ነው ይዣት ወደ ቤት መጣ። ምንድነው ጉጉት? ይጠባበቃሉ። እንዴት እንደምትጠባበቁ ሌትም ጧትም ማታም እንዴት አርጋችሁ በመጠባበቅ ውስጥ እንዳላችሁ ጭምር ነው ተወራያለሁ። እኔ ማስተዋውሰው ፕሮግራም አድርገን ስንጨርስ ማራናታ ታንል የተለያየንበት ነው። እኔ አስተዋውሰው ማራናታ አሜን ጌታ ኢየሱስ ቶሎና አሜን ቶሎና እሰይ ቶሎና እኔን አፍቄያለሁ አሜን ተቀበል። ከአምልኮ ቦታ ወደ ቤት ስንሄድ መንገድ ላይ እየተዘመረ ማራናታ ማራናታ አሜን ጌታ ኢየሱስ ቶሎና አሜን ቶሎና እሰይ ቶሎ እኔን አፍቄያለሁ። በቃ ጉጉት ልክ ያ ይመጣብኛል። አክስቴ ጧት ወጥቼ በር ላይ ቁጭ እንደምጠበቃት ምን አሁን ምን አይናክስ መታ ምን ብዙ ለውጥ ሆት ነሽ ወይ የሆነ በቃ ምን እሷ ማየት ነው የጌታ መምጣት። እንዲህ ነው የሚወራው። እንዲህ ነው የሶሎንቄ ክርስቲያኖች ጌታን እንዲህ ነው የሚጠባበቁት እና እንዴት እንደምትጠባበቁ ሁሉ እየተነገረ ነው፣ እየተወራ ነው። እንዲህ አይነት ምሳሌነት ያለው የሚነገር የሚወራ በየስፍራው የሚነሳ ህይወትና ኑሮ እግዚአብሔር ይስጠን። እያደገ ነው እምነታቸው እንድንባል፣ ፍቅራቸው እየጨመረ ነው፣ እምነታቸው እየጨመረ ነው፣ ትዕግስታቸው እያደገ ነው። እግዚአብሔር እናመሰግናለን። እናንተ እኮ በአካያ ብቻ ሳይሆን በመቄዶንያ ብቻ ሳይሆን በመላው ዓለም ያሉ ቅዱሳንን እንደምትወዱ ታወቀ ነው። ግፉበት፣ ቀጥሉበት። የተባላችሁትን የታዛችሁትን እያደረጋችሁ ነው። እኛ ምን ሰጣችሁ ምክር እንድገፉበት። ፍቅራችሁ እኛ ልንጽፍላችሁ ላይ ያስፈልገን እንዲህና እንዲህ አድርጉ ብለን ልናችሁ አንችልም። በዚህ ጉዳይ ለወንድሞች ስላላችሁ ፍቅር ደብዳቤ እናንተ የሚጻፍላችሁ እናንተ ራሳችሁ አውቃችኋል፣ ተምራችኋል፣ ከእግዚአብሔር ተምራችኋል፣ ተነግሯችሁ ስልጠና ወስዳችሁ ኮርስ ወስዳችኋል። ራሱ እግዚአብሔር ልክ በኪዳን ውስጥ ነው ታናሽ ወንድም ታላቅ ወንድሙን ወንድሙን እግዚአብሔርን ወቅ ብሎ ያስተምረውም ከታናሹ ጀምሮ እስከ ታላቁ ሁሉ ያውቁኛል ያለው እኮ ማለት ነው። የኪዳን በረከት እናንተ እኮ ሊጻፍላችሁ ያስፈልጋችሁ
ከእግዚአብሔር ተምራችኋል። you've been taught in the Lord ወንድሞቻችሁን ልትወዱ this is the church yes they have few challenges yes was they perfect no ግን recommendable የሆነ ሊሸፈን የማይችል አቀባበል የወንጌል አቀባበልና በወንጌል ውስጥ ያለ እድገት ግን አሳይተዋል። አዎ ደብዳቤው በሙሉ የምስጋና ነው። ጳውሎስ እንደምታውቁት እዚህ ከተማ የቆየው ከ3 ወር በላይ አይደለም። እቺ ቤተክርስቲያን ይሄ ሲጻፍላት የ3 ወር ቤተክርስቲያን ነች። እኛ እኮ የ30 ዓመት ነን፣ የ40 ዓመት ነን፣ የ20 ዓመት ነን፣ የ10 ዓመት እኮ ይሄ እኮ ደብዳቤ የተጻፈው 1 ዓመት ላልሞላቸው ወንድሞች እናቶች እኮ በጌታ ግን አዲስ ለነበሩ ለሆኑ ቅዱሳን እኮ የጻፈ ደብዳቤ እንዴ ለኛማ የዚህ 10 መጽሐፍ ነበረበት። ጳውሎስ በድንገት ነው ከተማቱን ለቆ የወጣው ነው የምታውቁት። ስደት ተነስቶ ድንገት ነው ከተማው የወጣው እና የያዘው ጭንቀት ልክ የለው። እነዚህ ወንድሞች በእምነት ጸንተው ይሆን ወይ ይሄ ሰይጣን ፈትኗቸው ከእምነት ወድቀው ይሆን ወይ ብሎ ስጋት ይዞታል። ብዙ ጊዜ ለመመለስና ለመጎብኘት ጥረት አድርጓል። ይጽፋል ይሄንንም ሄዶ ለማየት በኋላ አልቻለም እና በኋላ ጢሞቴዎስን ይልካል እና ጢሞቴዎስ ተመልሶ መጥቶ በእምነት እንደሆኑ ጭራሽ እሱን እንደሚናፍቁት በነገረን ጊዜ ምን ያህል ምስጋና ለአምላክ ልናስገባ እንችላለን አለ። ቆመዋል። እናንተ በህይወት ስትኖሩ እናንተ በእምነት ስትቆሙ እኛ በህይወት እንኖራለን ይላል ጳውሎስ። ለአገልጋይ እኮ ምግቡ ይውላችሁ እኔ አሁን ምንድነው ሪዋርድ በሉኝ ማለት ከአገልግሎት ጋር ምንድነው ያገኘነው እንደ ቄስ ዶላር የአገልግሎት እኮ ክፍያችን እና ትልቁ ክፍያችን በእናንተ የሚመጣው እኮ ለውጥ እኮ ጳውሎስን በህይወት የሚያኖረው ከነሱ የሚያገኘው ጥቅም እኮ አይደለም። በህይወት የሚያቆየውና የሚያኖረው እነሱ በእምነት መቆማቸው እኮ እያደጉ መሆናቸው እየተለወጡ መሆናቸው። የዛሬ 3 ዓመት ይሁን 4 ዓመት አይ ቲንክ 4-5 ዓመት ነው ፕሮፌሰር መስፍን አንድ ሬዲዮ ላይ ኢንተርቪው ይደረጋሉ እና የኛ ሀገር እምነት ሃይማኖቶች ምን ይጠቀሙ ብሎ ይጠይቃቸዋል። ምን ይጠቅማሉ አሉ። አይ ልብ ይሰብራል እኮ ማለት ህይወታችሁ በሙሉ የሰጣችሁት ነገር አይጠቅምም። አንደርስታንድ በኮንቴክስት ብትሰሙኝ ደስ ይለኛል። ምን አሉ? ክርስትና ይሄው የፍቅር ሃይማኖት ነው ይላል አሉ። ኢትዮጵያ ውስጥ ገባ 1600 ዓመት ነው ግን የፍቅር ነኝ የሚለው አሉ። ይሄ እስልምና የሚባለው ሰላም ነኝ ይላል አሉ። እኛ ግን አሉ በዚህ ሁሉ ዓመት አንድም ቀን ሰላም አንድም ቀን ፍቅር አይተን አናውቅም። ምን ያደርጉልናል አሉ። it was heartbreaking ለኔ። ለአንድ ሳምንት ሀዘን ነው ውስጥ የገባው። ለምሳሌ ጋስፐል ፓወርፉል የሆነ እንደዚህ የሚቀይር መለወጥ የሚችል አቅም ያለው የወንጌል ኃይል ምን አመጣ? 20 ዓመት አገልግለ ሳሳጋ ማን የትኛው ነው የተቀየረው? እንደዛው ልጆች ነው አሁንም ወተት ነው የሚያስፈልጋቸው። አሁንም መጋት ነው ያዝነው። ጳውሎስ የቆሮንቶስን ክርስቲያኖች ወተት አጠጣናችሁ አይደል? ጋት ናችሁ። መጋት እኮ እንዲያላቁ እንዲኮ የምታጠጡት እኮ ልጅ እኮ ሲያመው መድኃኒት ነው። ልጅ እንደዚህ ይጠጣል ወተት ጡት እንዴት ነው የሚጠጣው? ልጅ ወዶ ፈልጎ ጓጉቶ ተርቦ ተጠምቶ ጸልይ ተብለን ጾም ተብለን ጌታን ውደድ ተብለን ታረቅ ተብለን እኛ ማንን ለምንበት ምን ጉዳይ አለ? ጳውሎስ እኔ በህይወት የምኖረው እናንተ በእምነት ስትጸኑ ነው፣ በእምነት ፍሬ ስታፈሩ ነው ይላቸው። ጭንቀቱን ተፈትኗችሁ ነው ወደ ኋላ ተመልሰው ነው 3 ወር ያልሞላት ቤተክርስቲያንን ላይ ቆየው ጭንቀት በቃ ምጥ ይዞኛል እና ጢሞቴዎስ መጥቶ እናንተን በእምነት መቆም በነገረን ጊዜ ባበሰረን ጊዜ ይላል። በነገረን ጊዜ ቁጥር 9 አንደኛ ተሰሎንቄ ምዕራፍ 3 ላይ በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን? ምን ስላገኘን? በእናንተ ምክንያት በአምላካችን ፊት ስላገኘነው ገንዘብ አይደለም። ሳይጠቀላችሁ ማግኘት ነው እናንተ ምንድነው? ገንዘብ ነው፣ ጥቅም ነው፣ ትርፍ ነው፣ ኑሮ የተሻሻለ ተለወጠ ነው። ጳውሎስ ግን በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ
በእግዚአብሔር ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን ይላል። ምን አግኝተናል? ደስታ አግኝተናል ይላል። ስለዚህ am I a source of joy for my pastors? የደስታ ምንጭ ነኝ ወይ? እድም ከቄስ ጋር እያወራን ነበር። የዕብራውያን ጸሐፊ ይሄ የመጋቢነትን አገልግሎት በደስታ እንዲያደርጉት በሐዘን እንዳያደርጉት ታዘዟቸው ብሎ ይጽፋል። ስለነፍሳችሁ ተጋሉና ይላል። እንኳን አዝናችሁ በደስታም እንኳን የሚያስቸግር ስራ ነው ይሄ ስራ። አስተውሉ። አሁን የተሰሎንቄ ክርስቲያኖች they gave him joy። አሁን ኮሪንቲያንስ they gave him pain። ገላትያ ምጥ ይዞኛል። እንደገና ጌታ ኢየሱስ በእናንተ እስኪሳል ድረስ እንግዲህ የምታውቃላችሁ እንዴት ፔንፉል እንደሆነ። እኔ ሪሜምበር ጋንዲዮስ አንዲት እናት ያዋለድኳት እዛ በጣም ፔንፉል ነበርና ልጁ እንደተወለደ ዶክተር አለች አብስላት ይሄ ልጅ አሁን በኔ ስም ነው የሚጠራው ወይስ በአባቱ ነው አለች። ነውጣል ከብዙ ስቃይ በኋላ የወለደችው ነውና በኔ ስም ነው ወይስ በአባቱ ነው የሚጠራው አለች። ማለት it's a painful experience, one of the most painful thing አይደል በሰው ህይወት ውስጥ ያለ ህመም child labor pain። ጳውሎስ ምጥ ነው ያዘኝ ይላል። I'm in pain እኮ ነው literally I'm in pain በእናንተ ምክንያት ጌታ እንደገና በእናንተ ውስጥ ፎርምድ እስኪሆን ድረስ ያ ፍቅራችሁ የታል? ያ መታዛችሁ አይናችሁን እንኳን አውጥታችሁ ስጡኝ ብላችሁ ሰጡኝ ነበር። አሁን ያ ፍቅራችሁ የት ገባ? የት ሄደ? they gave him pain። ኮሪንቲያንስን ይዋችሁ፣ ገላትያንስን ይዋችሁ፣ ደብዳቤዎቹን ተመልከቱ። when it comes to the church in ተሰሎንቄ ግን ደስታ በእናንተ ምክንያት ስላገኘነው ደስታ ለእግዚአብሔር ምን ያህል ምስጋና ልናስገባ እንችላለን ይላል። this is the church። ምንድነው ምክንያቱ? why እነዚህ ሰዎች እንዲሁ ዝም ብሎ እንደዚህ አልሆኑም። ለምንድነው እንዲህ አይነት እየጨመረ መሄድ እያደገ መሄድ እየበዛ መሄድ ምሳሌነት ያለው ሌሎች የሚወራ የሚነገር የሚተርፍ ለአገልጋዮቻቸውም የደስታ ምክንያት የትምክህት ምክንያት የመጽናናት ምክንያት የምስጋና ምክንያት የዝማሬ ምክንያት በእውነት እግዚአብሔር እንደዚህ ያድርገን። የምስጋና የዝማሬ የአምልኮ የደስታ የመጽናናት የትምክህት ምክንያት ባሰብኩት ቁጥር እሱን እኮ መካበታለሁ። ምን ልበል? ባሰብኳት ቁጥር እኮ መካበታለሁ። ጌታን አመሰግነዋለሁ። ስለሷ ጌታን አመሰግነው ሁሉ ጊዜ ነው የማመሰግነው። የኛ አበሻ ኮሚኒቲ ውስጥ ያለን ቤተክርስቲያን ብዙ ጣጣ ነው ያለብን። ብዙ ፈውስ ያስፈልገን፣ ብዙ መድኃኒት ያስፈልገን። በጣም እዚህ ግባ በማይባሉ ጉዳዮች የምንለያይ እና የሐዘን የስብራት አይደለም። በቅርብ ጊዜ ቨርጂኒያ ውስጥ አንድ ቸርች በሁለት ቦታ ተከፍለው ገና አንደኛው ሰው የዳነ ድኖ የተጠመቀ ቅዳሜ ተጠምቆ እሑድ ነው ይሄ የሚሆነው። ያስቡን ቅዳሜ ተጠምቆ እሑድ እና አንድ ወንድም ደውሎለት ሲያዋራው ሸወዳችሁን። ትልቅ ሰው እኮ ነው ይሄን ሲፍቲስ። አሁን እንደነዚህ አይቱን የምናሰናክል ባንፈጠር የሚሻለን እኮ አንዳንዶቻችን እኮ እንደው በአንገታችሁ ላይ ያለው ጌታች ግመድ አንገታችሁ ላይ ይሄ ድንጋይ ተጭኖ ወደ ባህር ተጥቶዱ እንደሱ ነው። የሶርስ ኦፍ ጆይ የምስጋና የአምልኮ የዝማሬ ምክንያት ተሰሎንቄ እንደዛ ናቸው። ምሳሌ ሆኑ ለአብያተ ክርስቲያናት ለማሲዶንያ ለአኪያ አብያተ ክርስቲያን ጳውሎስ በየአብያተ ቆሞ ሲናገር ምሳሌ አድርጎ የሚጠቅሳቸው የሚመካባቸው እንመካለን አለ። በአብያተ ክርስቲያናት ሁሉ ስለ አገልግሎታችን በእናንተ ስለሆነው እየተመካን ነው የምናወራው። ምን ያህል ምስጋና ልናቀርብ እንደምንችል ራሱ አላቀም። የሰጣችሁን ደስታ ልክ የለውም። እንዳዘዝናችሁ እየኖራችሁ ነው። ግፉበት፣ ቀጥሉ። ስለ ወንድማማች መዋደድ ማንም እንዲነግራችሁ አያስፈልጋችሁም። ተምራችኋል፣ እናንተ ታውቃችኋል። በዚህ ጉዳይ ትምህርት አያስፈልጋችሁም። አይደለም በመካከላችሁ ያሉትን ቀርቶ በዙሪያችሁ ያሉትን ክርስቲያኖች ሁሉ አልፋችሁ በዓለም ዙሪያ ያሉትን ሁሉ እንደምትወዱ የታወቀ ነው። እንዴት እንደዞራችሁ እምነታችሁ ሁሉ እየተነገረው በዓለም ሁሉ ወሬው እናንተ ናችሁ። ጌታን እኮ እንዴት እንደምትጠባበቁ ሁሉ በጣም እኮ ነው የሚነገረው በስፍራ ሁሉ። እንዴት እንደዞራችሁ ከጣዖት አምልኮ ሕያውና እውነተኛ የሆነ አምላክ ለማገልገልና ለማምለክ እንዴት እንደዞራችሁ ደግሞ እምነታችሁ የአንድ ቀን ጉዳይ የሁለት ቀን ጉዳይ የሶስት ቀን ጉዳይ ጊዜያዊ እንደ ርችት ሳይሆን እያደገ መሄድ እየጨመረ መሄድ ነው። ፍቅራችሁ እያደገ ነው። እምነታችሁ እያደገ ነው። ጽናታችሁ እያደገ ነው። በዚህ ምክንያት እግዚአብሔር ማመስገን አለብን።
and we knew እግዚአብሔር እንደመረጣቸው አውቀናል አለ። ዋው what a claim! እግዚአብሔር እንደመረጣቸው አውቀናል። የመዳንን ለማግኘት የጌታችን የኢየሱስን ክብር ለመካፈል እንደመረጣችሁ በወንጌል እንደጠራችሁ we knew። ማጽናት፣ ጥሪን ማጽናት፣ ምርጫን ማጽናት በሕይወታችሁ ማለት እኮ በፍሬ ማረጋገጥ ማለት እኮ። እሺ 1 ዓመት ልጅ እንዴት 10 ዓመት ሰው አንድ ይሆናል ንገሩኝ? እንዴት 10 ዓመት ያው ዛሬም ያው ነገም ያው you need to challenge yourself። እኔ በዚህ ጊዜ ምን መሆን አለብኝ? መቼም ቸርች ውስጥ ምን መጣው ሌላ ምን አለ? ልንለወጥ ልንቀየር በጌታ ጸጋ አይደል? ይሄው ነው እንጂ ብር አይታደል። መቼም ምን መጣው የእግዚአብሔርን ጸጋ አግኝተን በእግዚአብሔር ጸጋ ተለውጠን እውነተኛ ክርስቲያን ጌታን የሚመስሉ ሰዎች እንድንሆን ነው ምን መጣው እንጂ ሌላ አጀንዳ የለን። አንዳንዴ እኮ ግራ የሚገባችሁ እኮ ሰው ለምንድን ነው ቸርች የሚመጣው እኮ እንድትሉ የሚያደርጋችሁ ጉዳይ እኮ ለምንድን ነው ግን የመጣችሁ እቺ ልጅ ይሄ ወንድም ምን የፈለገው? አንዳንዶቻችን እኮ እኔ እርግጠኛ አይደለሁም ምን ፈልግ ራሱ እንደምንመጣ ማለት ነው። አንድ ጊዜ አንዱ እየተገየ እያረፈረ የሚገባው ቸርች እና ዲያቆኑ ያዝ ያደረገውና ወንድሜ አንተ ልጅ አንተ ሰው ምን ነክቷል? ጸሎት ሲያልቅ አምልኮ ካለቀ ቃሉ ከታለቀ ሲለው እኔ እኮ ጸሎትና አምልኮ ቃሉ እንኳን እንፈልገው በኋላ ሲያልቅ ያለውን ፌሎሺፕ እኮ እንፈልገው አለ። እሱ ያበሻ ለምን ነው የምትመጡት? ለምን ነው የምመጣው? why do we gather in the body of Christ? ራሴን ቻሌንጅ ማድረግ አለብኝ። እኔ አሁን 3 ወር ያልሞላቸው እነዚህ ክርስቲያኖች እንደዚህ አይነት ደብዳቤ የሚጻፍላቸው ቆደ እኔ ደግሞ ምን ልባል ይገባኝ ባይ ነው። ክንፍ አብቅዬ መልአክ በቃ የሚበር በአየር ላይ የሚሄድ በምድር ላይ የማይንቀሳቀስ ልዩ ፍጡር እኮ መሆን ነበር። እንደፈሰብን ጸጋ፣ እንደተማርነው የስብከት ብዛት፣ እንደሰማነው ዝማሬ፣ እንደተከፋፈልነው ኮንፈረንስ ልክ ወንድሞቼ it's a challenge for you today። ምን መሆን አለብኝ እኔ በዚህ ጊዜ? ጳውሎስ የዕብራውያን ክርስቲያኖች እንግዲህ ጳውሎስ ዕብራውያን ጸሐፊው ብዙ እንታለው የዕብራውያን ጸሐፊ ብለን እንውሰደው። በዚህ ጊዜያችሁ አይደል አስተማሪዎች ልትሆኑ ሲገባችሁ አሁንም ገና ወተት ኮንቲያንስ ብዙ ጠንካራ ምግብ ልንመግባችሁ አልቻልንም። በየሁዱ ምን ሰማው ስብከት እኮ መስማት የነበረብን እኮ አይደለም። ምርጫ የለማ። ተስማሙ፣ ተግባቡ፣ ታረቁ፣ በፍቅር ተመላለሱ። ይሄ እኮ ነው ከዚህ የበረታ የጠነከረ በጣም እንድንሰድ ከፍ ላለ ህይወት በጣም ጌታን ለሚመስል ትልቅ ኑሮና ህይወት ተልኮ ራሳችንን ማዘጋጀት እኮ ነበር በዚህ ጊዜ። ፓስተር ስቲቫኖስ ሚኒሶታ ያለ ታውቁት እንደም ነውና ጆን ፓይፐር ያገለገለበት ቸርች ውስጥ ባለፈው ወር እዛ ነበርኩና ሄድን እንዲሁ ይሄው ብሎኝ ማለት ነው። እና ከ2 ዓመት በፊት እዚህ ቤተክርስቲያን መጥቼ ነበራል እና ሰባኪው እንደኔ እንኳን አይታለም አለ ተነቃቅቶ የሚሰብክ አንከሬጅ ማለት ቀላል በቃ ሲምፕል ሰባኪ እግዚአብሔርን ቃል አካፈላል ስለ ተልኮ ስለ ወንጌል ተልኮ እና ከዛ ዋን ዌይ ቲኬት ነው የምትቆርጡት አለ ኖ ሪተርን ቲኬት መመለስ ወደ ሌለበት አካባቢ ወንጌል ለማለት መሄድ የምትፈልጉ ፋሚሊስ ካላችሁ ዛሬ ኮሚት የምታካላችሁ ውጡ ሲል 89 ፋሚሊስ ወጥቷል። 89 families for a no return mission in the gospel። ዛሬኛ ለሱ ለእንታይ ጥሪ ብንፈልግ ስንት እናገኛለን? ወደማያውቁት ሀገርና ተምረው ለመላክ ለመሄድ ወንጌል ይዞ ለመሄድ እኛ ዛሬ እንዲህ ደጋግፈን የምናኖር አንተ አንቺ አማረብሽ በስማ ቆንጆንሽ እያልን የምናኖር no this is not there is a bigger call። ከፍ ያለ ጥሪ ነው ያለኝ ለትልቅ ለበረታ አጀንዳ የተጠራ ህዝብ ነው። ለሰልፍ ክተት የተጠራ ህዝብ የወጣ ህዝብ ነው። ለተልኮ የወጣ ህዝብ ነው። ልክ እንደነዚህ ክርስቲያኖች ማለት ነው። ዛሬ በዚህ ምሽት የምተውላችሁ እናንተ ደግሞ ግቡና አንብቡት። ነገ ለምን እንዲሆኑ የሚለውን ደግሞ አሳያችኋል። ምን አይነት ትምህርት ቢማሩ፣ ምን አይነት ሊደርሺፕ፣ ምን አይነት ምሳሌነት ያለው አካሄድ፣ ምን አይነት ስልጠና፣ ምን አይነት ኦርደር ነው እነዚህን ክርስቲያኖች ለእንደዚህ አይነት ህይወት ያበቃቸው የሚለውን ደግሞ ከዛው ደብዳቤ ውስጥ አውጥተን እንነጋገራለን። ዛሬ I gave a picture አንድ ስዕል ሰጥቻችሁ ተስፋ አደርጋለሁ ምን አይነት ቤተክርስቲያን እንደሆነች።
I'm not God perfect የሆነ ቤተክርስቲያን perfect የሆነ ክርስቲያን I'm not saying that ግን ይላችሁ ማለት አሁን ሰብስታንሻል የሆነ እድገት አካሄዳል አንድ ሰው ሲወለድ እኮ ያድጋል አንድ ወቅት ላይ ከፍተኛ እድገት ያሳያል አይደል ሰው ልጅ ከዛ ደግሞ እኮ አለው አይደል እድገቱ መለስተኛ ይችላል ግን still there's a room for growth አይደል every time there's a room ሁሌም ለመሻሻል ክፍተት አለ እኛ ግን ገና እንትን ነው ማለት እንዴት ይላስረዳችሁ ገብቷችሁ አይምለው አይደል ማለት እዚህ ጋር ደርሶ ትንሽ ይቀርሃል እቺን ጨምር መባል አንደርስታንደብል ይሄን ደግሞ ብታስተካክላት መባል እኛ እኮ ገና የመጀመሪያ ትምህርት ራሱ ይሄ መጀመሪያ ላይ እሱን እንኳን በአግባቡና በስርዓቱ አናደርገው ልመና እኮ ነው ለጥቃቅን ነገር ልግስና ሳዩ ልመና ነው ጸልዩ ልመና ነው መስክሩ ልመና ነው በታማኝነት በየሰንደው በየበው አግሎት ውስጥ ግቡ ልመና ነው ማለት በግል ምቾታችንና ኮምፎርታችን ዙሪያ ብቻ ቸርችን እንዴት እንፈልጋታለን እንዴት ከዛ ላለፈ ከፍ ላለ ተልኮ የተጠራ ህዝብ እንዴ እኔ ልጆኜ ጎቴ ከገጠር መጣ ለመጀመሪያ ጊዜ ነው ያየን እና በር ላይ ያገኘኝ ማለት ነው ሲያገኘኝ በጣም ደስ ብሎት 100 ብር አወጣና ሰጠኝ እኔ 100 ብር ምን እንደሚደረግበት አላቀም እኔ ማቀው በዛ እድሜ ከረሜላ መግዛት ነው ከዛ በር ላይ ነው 100 ብሩን ያዛል ወደ ሱቅ ምን ልገዛ ከረሜላ ከዛ ከኋላ ሳሙ 100 ብር እንደተሰጠኝ እና አረ 100 ብር ነው ይላሉ ከኋላ የሚከተሉኝ ሰዎች አረ 100 ብር ነው እና ሱቅ ስደርስ ታያስኩ ማለት ከረሜላ ሳልገዛበት እና ብዙ ነገር ተደረገበት አንሶላ ምናም እና አሁን እጃችን ላይ የገባውን ነገር ምን ከረሜላ እኮ ገዝተን እንጨርሰው ለትልቅ ጉዳይ ተሰጠን ወንጌል ለጥቃቅን ጉዳይ አውለነው ልንጨርሰው ነው እድሜያችን እጃችሁ የገባው ነገር በጣም precious gospel is precious የተሰበከላችሁ ይሄ ለሰሎንቄዎች የመጣው ወንጌል በመንፈስ ቅዱስ በኃይልና የደገሯቸው የእግዚአብሔር ወንጌል ህይወታቸውን እንዲህ አፕሳይድ ዳውን ይገለባበጥ ጣዖት አምላክ የነበሩትን ኢምፔሪያል ካልት ውስጥ የነበሩትን ሰዎች ከዛ አውጥቶ እንዲህ ወዳለ ህይወት ከፍ ወዳለ ህይወት ነው ያወጣቸው እንዲህ ወዳለ የፍቅር የእምነት የተስፋ እየጨመረ እያደገ ሚሄድ አይደለም ለራሳቸው በዙሪያቸው ላለው ሁሉ የበለጠ ፍቅር እንዲኖራቸው የሚያደርግ አይነት ህይወት ውስጥ ነው የጨመራቸው ጽናቱን ከታች እንዲህ እንዲያደርገን ነው ወንጌል የሚያስፈልገው ጌታ ይረዳናል ጌታ እንደዛ ያድርገን ያብዛልን ያትረፍረፍልን እንጸልይ ነገ እንቀጥለዋለን የሰራዊት አምላክ እግዚአብሔር ሆይ ደግሞ በዚህ ምሽት የሰባ የቃልህን ግብዣ በዚህ አድርገሃል ብያምናል ጌታ ሆይ ልክ በእነዚህ አማኞች ህይወት ውስጥ ወንጌል የሰራውን ያደረገውን ይሄንን huge transformation ጌታ ሆይ ወደ ኋላ የማይመለሱበት እየጨመረ የሚመጣ ህይወት ውስጥ ተከታታይነት ያለው ያልተቋረጠ እድገት ውስጥ እንደከተታቸው እግዚአብሔር እኛን ወደ እንዲህ ወዳለ ከፍ ወዳለ ህይወት ውስጥ እንዲከተን ተራ ከሆነ ጥቃቅን ከሆነ እዚህ ግባ ከማይባል ጨዋታ ወተን ጌታ ሆይ ከፍ ያለውን ይሄንን ጥሪ ይዘን እንድንሮጥ ጌታ ሆይ ወደዛ ከፍታ እንድታወጣን እንድትጎትተን በጌታ በኢየሱስ ስም እንዲህ ያለውን ጸጋ እንድትጨምርብን እንደገና ቻሌንጅ እንድንሆን ጌታ ሆይ እንድንከሰሳለን ግን ተወቅሰን እኔኮ በዚህ ጊዜ እንዲህ መሆን አልነበረብኝም እንድንል ከኔ የሚፈልገው በዚህ ሰዓት እኮ ከዚህ የበለጠ ነገር ነው ብለን እንድንል ወደ እንዲህ አይነት ኮሚትመንት ውስጥ ጭካኔ ውስጥ ውሳኔ ውስጥ እንዲያስገባን ይሄ ትምህርት እግዚአብሔር የሐዘን ምክንያት ሳይሆን የምስጋና ምክንያት ጌታው የምሳሌ ሆነን የምንጠቀስ በበጎ የምንነሳ አገልጋዮች የሚመኩበት አይነት ህይወት እንዲኖረን እግዚአብሔር ሆይ ለእንዲህ ያለው ከፍ ላለ ህይወት እንድታዘጋጀን እንድትቀይረን እንድትለውጠን በዚህ ሰዓት የተለየ መንፈስ እንዲያገኘን የተለየ ቅባት እንዲያገኘን አይኖቻችን እንዲከፈቱ ጭካኔ እንዲገባብን ውሳኔ እንዲገባብን ኃይል በላያችን ላይ እንዲወርድብን መንፈስ በኃይል በላያችን ላይ እንዲመጣ
የተለየ ጸጋ እንዲያገኘን የተለየ መንፈስ እንዲያገኘን ከተራና ከምናምንቴ ነገር ውስጥ እንድታወጣን ከመንደር እንድታወጣን ከፍ ወዳለ ህይወት እንድታገባን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ስራቶች ሁሉ የተበጣጠሱ ይሁን። የቅርቡን ማየት ያብቃ። ሩቅ የምንመለከት ታላቅ ራእይ ያለን ህዝቦች አድርገን። እግዚአብሔር ከተራ ማህበርነት አውጣን፣ ከተራ ጉባኤነት አውጣን። እግዚአብሔር ሆይ ከፍ ያለ አጀንዳ መንግስታዊ አጀንዳ ያለን አቤቱ አሕዛብን ርስት አድርገን ልትሰጠን የጠራን ታላቅ ህዝብ ሆናችን ይግባን በጌታ በኢየሱስ ስም። እግዚአብሔር ሆይ ጨለማችን ይገፈፍ፣ እስራቶቻችን ይቆረጡ፣ ብርሃን በላያችን ላይ ያብራ። የአገልጋይ ጭንቅ የአገልጋይ ምጥ ምክንያት ሳልሆን የአገልጋይ የምስጋና ምክንያት የደስታ ምክንያት አድርገን የሚመኩብን ያገለገሉን ሰዎች የሚመኩብን። አታያትም ገሌን አታዩም እንዴት እንደተቀየረ ከእንዲህ ነው ያስቆ ወጥቶ ነው እንዲህ እኮ ይሆን ይሄው እንዴት ጌታ እንደሚወድ አታይም? እንዴት እንደሚያገለግል እንዴት እንደጸና በብዙ ፈተና ውስጥ እንዴት እንደቆመ እንዴት ወንጌል እንደሚሰብክ እንዴት ተልኮ ተቀብሎ በዓለም ዙሪያ እንደሚሄድ ጌታዊ ጊዜያዊ ከሆነ ምድራዊ ከሆነ ለአሁን ከሆነ ነገር አውጥተህ ዘላለማዊ ለሆነው ነገር ለሚዘልቀው ህይወትና ኑሮ ለዛ አዘጋጀን ጌታ ሆይ እባክህ እግዚአብሔር አውጣን ከዚህ አዙሪት ከዚህ ዝማሬ ጌታ ሆይ ምድር ይሄን ዓለም ከሚል የኔን ምቾትና ስኬት ብቻ ከሚፈልግ ጌታ እግዚአብሔር ጊዜያዊ ከሆነ ዘላቂ ካልሆነ የዚህ ዓለም ብቻ ከሆነ አውጥተን ዘላለማዊ ነገር ውስጥ አስገባን። እግዚአብሔር ዘላለማዊ ጉዳይ ውስጥ አስገባን ጌታ ሆይ በዚህ የቻጥቢያ ይሄን ስለምትሰራ ስለምታረግ ያደረክም ስለሆነ አመሰግናለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። ቴንክ ዩ። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችን እንቆማለን። እስኪ እንያያዝ። በእነዚህ ሰዎች መካከል አንድ ሰው አይደለም ያደገው፣ ሁለት ሰው አይደለም ያደገው፣ ተያይዘው ነው ያደጉት። ስማቸው የተሰማው፣ አገልግሎታቸው የተሰማው፣ እድገታቸው የተሰማው በጋራ ነው። ስለዚህም የእስራኤል አምላክ እግዚአብሔር ያያይዘን። የእስራኤል አምላክ እግዚአብሔር በእያንዳንዳችን ላይ ያለውን ጌታ እግዚአብሔር እየጨመረ ለወገኖች ፍቅር፣ ለወገኖች አገልግሎት፣ ለወገኖች ደስታ፣ ለወገኖች ሰላም በናዝሬቱ በክርስቶስ ኢየሱስም በእያንዳንዳችን ላይ ይጨመር። በእያንዳንዳችን ላይ በዘመናችን ላይ በሕይወታችን ላይ ጌታ እግዚአብሔር የክብሪ መገለጫ አድርገ እያንዳንዳችንን አንድ ላይ ህብረታችንን ጉባኤያችንን እንድታሳድግ በናዝሬቱ በክርስቶስ ኢየሱስ ስም ጸለይን። ቃል በሕይወታችን ስር ይስደድ። ቃል በሕይወታችን ለፈውስ ይሁን፣ ለነጻነት ይሁን፣ ለመገለጥ ይሁን። ቃል በማከላችን የእስራኤል ቅዱስ እግዚአብሔር የፍቅር እሳት ሆኖ ያቀጣጥለን። እግዚአብሔር ሆይ ስለምታደርገው ሁሉ እናመሰግንሃለን። ስለ ክብር ምስጋና ላንተ ይሁን። ስለ ወንድማችን ስላገለገለን ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ የበለጠውን ደግሞ እንጠብቃለን። እኛን ደግሞ በዚህ ምሽት አንተ ራሲ ተገናኝተ ጌታ እግዚአብሔር ሆይ one step forward ወደፊት እግዚአብሔር ሆይ ወደፊት አባቴ ወደፊት በማምልኮ ወደፊት በማየት ወደፊት በማስተዋል ወደፊት በናዝሬቱ በኢየሱስ ክርስቶስ ስም ወደፊት እንድንሄድ እግዚአብሔር በፊታችን ያለውን አካሄዳችንን አብራው። አንተ ጌታ እግዚአብሔር ይሄንን ጉባኤ ባርክ። እግዚአብሔር በፊታችን ያለው የነገውን የይሁዱን ላንተ ሰጠን።
ክብር በዚህ ቦታ ተገልጦ የዚች ቤተ ክርስቲያን ታሪክ ለዘላለም ይለወጥ። አንተ መለወጥን ትችልበታለህ። የእያንዳንዳችን ታሪክ እየተለወጠ የቤተ ክርስቲያን ታሪክ ይለወጣልና በናዝሬቱ በክርስቶስ ኢየሱስም እያንዳንዳችን ይለውጠን። እግዚአብሔር ስለምታደርገው ሁሉ እናመሰግናለን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን።